ምንም እንኳን አሜሪካና ኢራን የተኩስ አቁም ስምምነት ላይ ደረስን ቢሉም እስራኤል ግን በሊባኖስ የሚቀረኝ ተልእኮ አለኝ በማለት ከሰሞኑ ቤይሩትን ጨምሮ በተለያዩ ከተሞች ላይ በሰነዘረችው ጥቃት የ254 ሰዎችን ሕይወት ቀጥፋለች። ከ1100 ሰዎች በላይ ደግሞ የአካል ጉዳት ደርሶባቸዋል። ይህ ድርጊት ገና ያልጸደቀውን የሰላም ተስፋ አደጋ ላይ ጥሎታል። Israel launched its heaviest strikes yet on Lebanon on Wednesday. Lebanon's Civil Defense Service says over 250 people were killed, most of them in Beirut. Residents said some of the strikes came without the usual warnings for civilians to evacuate. Israeli Prime Minister Benjamin Netanyahu said he could also resume attacks on Iran. ኳሱ አሁን በአሜሪካ ሜዳ ላይ ነው። ኢራን የዓለምን የንግድ መስመር የሆርሙዝ ሰርጥን ዳግም ዘጋች። በትናንቱ የተኩስ አቁም ስምምነት ላይ ገና ጎ ሳይቀድ እስራኤል በቤይሩት ላይ የፈጸመችው መጠነ ሰፊ ጭፍጨፋ ቀጠናውን ዳግም ወደ እሳት ውስጥ ከቶታል። አሜሪካ ከሰላሙ ወይንስ ከእስራኤል ጎን ትቆማለች? ከሰሞኑ በሊባኖስ የፈሰሰው ደም ድርድሩ ላይ ውሃ ይቸል ሲሆን ሄኖክ ብርሃኑ ነኝ ከአና ሚዲያ። ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉን። ኳሱ በአሜሪካ ሜዳ ነው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግጂ በሰጡት መግለጫ አሜሪካን ምርጫ ፊት አቁመዋታል። ወይ የተኩስ አቁሙን አስከብሪ አሊያም ከእስራኤል ጎን ሆነሽ ጦርነቱን ቀጥይ ብለዋታል። ኢራን በዚህ ብቻ አላበቃችም። የዓለምን ኢኮኖሚ እጅና እግር ሊያስቆርጥ የሚችለውን የሆርሙዝ መተላለፊያ ሰርጥን የመርከቦች ጉዞ ዳግም መዝጋቷን ሲኤንኤን አረጋግጧል። በሌላ በኩል ዋይት ሃውስ በፕሬስ ሴክሬታሪዋ ካሮላይን ሌቪት በኩል በሰጠው መግለጫ አሜሪካ በኢራን ላይ የሰነዘረችው ቀይ መስመር አሁንም እንደቀጠለ መሆኑን አስታውቋል። ቀደም ሲል አርብ ይደረጋል የተባለው የኢስላማባዱ ድርድር ወደ ቅዳሜ ተራዝሟል። አሜሪካ ለዚህ ድርድር ምክትል ፕሬዝዳንቱን ጄዲ ቫንስ እንዲህ እንዳለ ቤንያሚን ኔታንያሁ በሌላ በኩል የሁለት ሳምንቱ የተኩስ አቁም ስምምነት ለሊባኖስ አይሰራም ብለዋል። ይህ የቤንያሚን ኔታንያሁ አስደንጋጭ መግለጫ ዓለም እስትንፋሷን ወጣ በኢራንና በአሜሪካ መካከል የተደረሰውን ስምምነት ስትጠባበቅ፣ እስራኤል ግን በሊባኖስ ላይ የከፈተችው ጥቃትን አጠናክራ ቀጥላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሊባኖስ ግንባር ግን ክፍት አድርገውታል። ከመጋቢት ወር መጀመሪያ ጀምሮ በኢራን መንፈሳዊ መሪ አያቶላ አሊ ካሜኒ መገደል ምክንያት የተቀሰቀሰው ይህ ጦርነት በሊባኖስ ላይ ከባድ ሰብአዊ ቀውሶችን አስከትለዋል። እስካሁን ከ1500 በላይ ሰዎች ሲገደሉ 1.2 ሚሊዮን የሚሆኑት ደግሞ ከቤት ንብረታቸው ተፈናቅለዋል። የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም እንደሚሉት ከሆነ ግን የሀገራቸው ጣፋንታ አሁንም በአሜሪካና በእስራኤል ድርድር ላይ ተንጠለጠለ ነው ብለዋል። ምክንያቱም የሂዝቦላ እንቅስቃሴ ሲሉ ያወገዙ ሲሆን ኢራንም የኒውክሌር ጦር መሳሪያ ለመታጠቅ የምታደርገው ጥረት እንዲሁም ለሂዝቦላህና ለሐማስ የምትሰጠውን ድጋፍ መተው አለባት ብለዋል። የእስራኤል ጥቃት በአሜሪካና በኢራን መካከል የተደረሰውን ጊዜያዊ የተኩስ አቁም ዝቅ የሚያደርግ በመሆኑ ተቀባይነት የለውም ሲሉ አክለዋል። የጣሊያን ጠቅላይ ሚኒስትር ጆርጅ ሜሎኒ በበኩላቸው መመለሻ የሌለው ነጥብ ላይ ደርሰናል፣ አሁን ግን በቁርጠኝነት ሊተገበር የሚገባው የሰላም ተስፋ እየጠበበ ነው ብለዋል። ስፔን በቴሄራን የሚገኘው ኤምባሲዋን ዳግም ልትከፍት መሆኑን የውጭ ጉዳይ ሚኒስትሯ ተናግረዋል። ሆዜ ማኑኤል አልባሬስ የተኩስ አቁሙን በግልጽ ጥሳለች ሲሉ እስራኤልን ወንጅለዋል። አክለውም የዓለም አቀፍ ሕግ ጥሰት ነው ሲሉም ኮንነውታል። የመካከለኛው ምስራቅ ጦርነት ወደ ለየለት ሁኔታ ከዕለት ዕለት እያመራ ነው። በየቀኑና በየሰዓቱ ከዚያም አልፎ በየደቂቃው ልዩነት አዳዲስ ሁነቶችን እያስተናገደ ከ40 ቀናት በላይ ተጉዟል። ከዚህ በኋላስ ምን አይነት ነገር ያስተናግድ ይሆን? ጦርነቱ ዓለም ባልጠበቀው መንገድ ቅርጹን እየቀያየረ እየሄደ ይገኛል። በዚህ ጉዳይ ላይ ምን ትላላችሁ? ኔታንያሁ ስምምነቱን ሊባኖስን አይጨምርም ማለታቸውስ በቀጣይ ቀናት በተለይም በፓኪስታን ኢስላማባድ በሚደረገው የቀዳሚው ድርድር ላይ ምን አይነት ተጽዕኖ ይኖራል ብሎ ያስባሉ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡ። ቪዲዮውን ላይክ መስጠትና ለሌሎችም እንዲደርስ ሼር ማድረጋችሁ እንዳይረሳ። በቀጣይ መረጃ እስክንገናኝ ቸር ሰንብቱ። ሄኖክ ብርሃኑ ነበርኩ። ምን አዲስ ከአና ሚዲያ ሰብስክራይብ በማድረግ ታማኝ የመረጃ ምንጭ ያድርጉ።